አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሀባይቦች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ሁሉም ሰላም ነው። ሰላማችሁ በዝዝት ይበልልኝ። እንኳን ወደ ቻናሌ ስለመጣችሁ እውነት ደስ ብሎኛል ማለት ነው። ላይክ እያረጋችሁ ቪዲዮውን ጀምሩ። ዛሬ ደግሞ ለእናንተ ይጠቅማችኋል። እስኪ ወይም ደግሞ አላዴል እምን ደረሰ፣ የቤት ኪራይ እምን ደረሰ፣ ህጋዊ ቦታ እምን ደረሰ ያሉኝም አሉ ማለት ነው። ህጋዊ ቦታ ስንት ሆነ፣ በተለይ እንደዚህ ምሪት አካባቢ ስንት ሆኑ፣ ተቦታ ቦታ ምሪቶች ስንት ሆነዋል የሚለውንና እስኪ በአካባቢያችን የቤት ኪራይ ስንት ነው አሁን ላይ ማለት ነው። በተለይ እንደዚህኛ ወሎ አካባቢ ታውቃላችሁ ቤት ኪራይ ብዙ አይደለም። እንደዚህ እንደ አዲስ አበባ ሰው ወይም እንደ አዲስ አበባ ነዋሪ አይደለንም። እኛ ወሎ ገጠራማ አካባቢም ስለሆነ ያው ትንሽዬ ከተማ ጠጋ ብለን ነው የምንኖረው እና እዛ አካባቢ እስኪ ስንት ነው? ሀይቅን የምታውቁ ከሆነ እኔ ሀይቅ ነኝ ማለት ነው እህቶቼ። የቤት ኪራይ በቀደም አንዲት እህት 1 ወር አልሆናትም፣ አሁን 1 ወር 3 ሳምንት ይሆናታል ከሳውር መጥታ ነበር እና መብራት ትንሽ ጠፍቷል። ጨለማ ነው የሚሆንባቸው አይደል? ይቅርታ እና እሷ ቤት ፈልግልኝ ብላ እንደዚሁ እንደናንተው ተመልካች ናት። ወደ እኔ ጋር መጥታ ቤት ፈልጌላት መጥታ እዛ ቤት ኪራይ ገብታለች ማለት ነው እህቶቼና አንዳንዶቻችሁን ቤት የሌላችሁ እንዴት ማድረግም ትችላላችሁ። መጥታችሁ ተዛ የትም መሄድ አልፈልግም ወይ ቤተሰብ ጋር መድረስ አልፈልግም። ቤተሰብ ነው በእርግጥ የተቀበላት፣ ግን ቤተሰብ ቢቀበላትም ቤተሰቦቿ በገጠር ናቸውና ፈልጊልኝ ብላኝ ፈልጌላት፣ ያው እንግዲህ በስልክ ነው እስካሁን ድረስ አልተገናኘንም ማለት ነው። እኔም ሂጅ አልተመቸኝም፣ አላየኋትም። እሷም እንግዲህ ደህና መጥቻለሁኝ ብላኛለች ማለት ነው። እጄም እንዴት ነሽ አላልኳት፣ ተመጣኝ ማለት ነው። በዛሬ በነገ ወላሂ ሰዓት የለኝም እህቶቼ እኔ ማለት ነው። እናማ የቤት ኪራይ ፈልግልኝ ብላኝ ስፈልግ ምሪት ውስጥ እንደዚህ ለምሳሌ እኔ አሁን ሀይቅ ነኝ ብያቸዋለሁ። ምሪት የድሮ ምሪት ወይም ሀይቅ እንትና ቡራ ሜዳ የሚባል አለ። እሱ ጋር አንድ ክላስ ቤት ጂምሰም ነው ቤቱ፣ ቆንጆ ነው። ክላሱ ትልቅዬ ነው፣ ልክ ሳሎን ያህላል። አንድ ክላስ ነው። እስከ 2500 ብር ነው ያሉኝ ማለት ነው። 2500 ብር አንድ ክላስ ማለት ነው። ያው እንግዲህ ጂምሰም ሆኖ ቤቱ ቆንጆ ተሆነ ምሪቱ ውስጥ ከሆነ ግቢውን እንትን ብላችሁ ታጥሮ ነው መቼም። አሁን ላይ በጣም ብዙ ሰው በቃ በግቢ ውስጥ ነው የሚኖረው ማለት ነው። እንኳን አይደለም ህጋዊ የሆኑ ህገ ወጥም የሆነው በግቢ ውስጥ ነው ማለት ነው። እና ውሃም አለው መብራት አለው ትጠቀማላችሁ ማለት ነው። እናንተ ሙሉውን ተያዛችሁ እስከ 4500 እና እስከ 5000 ብር ማለት ነው። በእርግጥ ያው አንድ ክላስ ተሆነ እንግዲህ አስቡት እስኪ አንድ ክላስ ትልቅ ነው፣ ሳሎን ነው። እኔና ልጆቼ ሌላ ክላስ እንሆናለን እና ይሄን ሳሎን ማከራየት ፈልጋለሁና 2500 ብር ነው ያለች ማለት ነው እህቶቼና ከባድ ነው እህቶቼ አሁን ላይ ማለት ነው። ቤት በጣም ጨምሯል፣ እንደ ድሮ አይደለም። እኛ እኮ ድሮ 500 400 ብር ነበር ማለት ነውና ገረመኝ። ይህንን ነገር ላካፍላችሁ ብዬ ነው። ግን እንደዚህ የሆነው ጽድት ያለ ቤት ነው እና ደግሞ እንደዚሁ የአካባቢ ሁኔታ ደግሞ ይለያል። ወደ ቀይ አፈር አካባቢ ያው እንትንም ቢሆን ማለት ነው ቤቱ ቆንጆ ቤት ነው፣ ሙሉ ቤት ነው። እስከ 2500ም አለ ሙሉ ቤቱ ነው። መንገድ ስር ነው ማለት ነው። ውሃም አለ መብራትም አለ ማለት ነው። እና ደግሞ አሁን ልጅቷን አንዲ ክላስ እና አንዷ ደግሞ ትንሽዬ ክላስ የሆነች ጓዳና እንደ ሳሎን ናት። እሷን የተከራየሁላት ለልጅቷ እዚሁ ከኛ በላይ ናት ማለት ነው። እሷን የተከራየሁላት 2000 ብር ነው እህቶቼ፣ ይዛለታ የተከራየሁላት ማለት ነው። አሁን እንግዲህ 3 ሳምንት ሊሆናት ነው እና በአገራችን ትንሽ እየጨመረ ነው፣ እንደ ኑሮውም ያው የተወሰነ እየጨመረ ነው ማለት ነው። ግን ከቦታ ቦታ ማንኛውም ነገር የአካባቢችን ሁኔታ ይለያል ማለት ነው። የኛ አካባቢና የሌላው አካባቢ እኩል ይከራያል አይደለም። የአንዱ ቤትና የአንዱ ቤት እኩል አይደለም። ሊሾ ጂምሰም ምናምን ከሆነ ጥሩ ዋጋ ታከራያላችሁ ማለት ነው። እንዲያውም አሁን እቺ 2000 የተከራየኋት ልጅቷ ያከራየችው ሳኡዲ ነው የምትኖረው። ትልቅ ሴትዮ ናት ብለዋል። ሙሉ ቤት ነው። ግማሹን 2000 ግማሹን ደግሞ 2000 4000 ብር አከራየ ማለት ነው። አሁን ለምሳሌ ይሄንን ሙሉ ቤት ነው። እቺ ሴትዮ እስከ መጣይ ወደ ሀገሯ 10 ዓመትም ትሁን 5 ዓመትም ትቆይበት እንግዲህ በወር ስንት ሆነ ማለት ነው? 4000 ብር አላት በቀላሉ ማለት ነው። በቀላሉ እንዲያውም ቤቱ ጂምሰም ቆንጆ ነው። ግቢው አልታጠረም፣ ያው ግቢ የለውም ግን ጸዲያ ብላችሁ ትኖራላችሁ። መብራት አለው ውሃ አለው ማለት ነው። ስለዚህ ሙሉን ተያዛችሁ 4000 ብር ነው ብለውኛል ማለት ነው። እንደዚሁ ደግሞ የ1500 ብር አለ ማለት ነው። የ1000 ብር የምትባለው ደግሞ ዝም ብላ ሊሾ ምናምን የሌላት ገባችሁ? ሊሾ ምናምን የለም እላችኋለሁኝ። እንደገና ደግሞ የውሃና የቆጣሪ ተጠቀማችሁ የውሃ
ያው እንትኑ ሰውዬ ነው የሚከፍለው። የቆጣሪ ግን ተተጠቀማችሁ ስቶፕ ስለሚቆጥር ቆጣሪው ይሰጣችሁና እናንተ የቆጠረባችሁን ሂዳችሁ እንትን ትከፍላላችሁ። ባንክ ነው ድሮ እዛው መብራት ኃይል ነበረ። መብራት ኃይል ወይም የውሃ ክፍያ ውሃ ልማት ሂዶ ነበር አይደል የሚከፈለው። ዛሬ ግን እንደዛ የለም። ማንኛውንም ክፍያ ትከፍላላችሁ። ባንክ ነው ሂዳችሁ የምትከፍሉት ማለት ነው። ባንክ ቤት ሂዳችሁ ትከፍላላችሁ። አሁን እኛ የውሃ ክፍያ እኔ ቆጣሪ የለኝም። ቆጣሪ ከሌላ ቦታ ስቤ ነው ማለት ነው። ስለዚህ የቆጣሪ ብር ለዛው ለባለው ቆጣሪው ብር ነው የምሰጠው ማለት ነው። የውሃ ቆጣሪ አለኝ። የውሃን ቆጣሪ የምከፍለው ባንክ ነው ማለት ነው። ቶቼ እንኳን አይደለም የውሃ ቆጣሪ የመብራት ቆጣሪ ማለት ነው። የትምህርት ቤት ክፍያ ስትከፍሉ ባንክ ቤት ነው የምትከፍሉት ማለት ነው። ባንክ ቤት ከፍላችሁ ሄዳችሁ ደረሰኝ ብቻ ነው ወደ ትምህርት ቤት መሄድ የሚችለውና አሁን ላይ ሁሉም ነገር በደረሰኝ ነው። ያለ ደረሰኝ የሚንቀሳቀስ ነገር የለም። ገባችሁ? እና ይሄ በጣም አሪፍ ነው ለኛ ማለት ነው። ስለዚህ ባንክ ቤት ነው ማንኛውም ነገር ከፍላችሁ መሰለ ውሃ ልማቶች ከባንክ ቤቶች ጋር የራሳችሁ የሆነ ግንኙነት አላቸው። ሂዳችሁ ተከፍላላችሁ ማለት ነው እህቶችና እንደዛ ነው እላችኋለሁ። የየአካባቢው እንትኑ ይለያያል ማለት ነው እህቶች። እና እንግዲህ ቤት ያላችሁ ሰዎች እንደዚህ እንደውም ቤት እንደው ለገናው ገና እንሰራለን ብላችሁ የምታስቡ እህቶች ማለት ነው የቤታችሁን አቀማመጥ ብታሳምሩት። የቤታችሁ አቀማመጥ በእርግጥ ያው ህጋዊ የምትሆኑ ከሆነ ልክ ጎረቤታችሁ እንደሰራ እናንተም ግዴታ የመስራት ግዴታ አለባችሁ። ኤል ቤት ከሆነ ጎረቤታችሁ የሰራ ኤል ነው የምትሰሩት ማለት ነው። አሞራ ክንፍ ከሆነ አሞራ ክንፍ ነው ምሪቶች ማለት ነው። ግን ይሄ ህጋዊ ሆናችሁ የራሳችሁ የሆነ ህጋዊ ካርታ ምናምን ሆኖ የራሱ እንትን ያልሆነ ያ እንደፈለገ ወይም ህገ ወጥ ቦታ የያዛችሁ እንደፈለጋችሁ ማሰራት ትችላላችሁ ማለት ነው። በነገራችን ላይ ህገ ወጥ ቦታ አሁን ላይ እንደቆመ ነው፣ እየተሰራ አይደለም። አካባቢ ያለው እየከፈሉ የሚሰራበት ቦታ አለ። አንዳንዱ ቀበሌ ደግሞ ተከፍሎም የማይሰራበት አለ ማለት ነው እህቶች። ስለዚህ ሀገራችን ላይ የቤት ኪራይ እዚህ ደርሷል ማለት ነው። እና ቤት ስትሰሩ ግማሿ ላይ ተቀምጣችሁ ግማሿ ቦታ ላይ ግማሿ ክላስ ማከራየት የምትችሉት መስራት አለባችሁ ማለት ነው እህቶቼ። እሺ ለምሳሌ አሁን 4 ክላስ ቢሆን የልጅ ክላስ የእንትና ክላስ እያላችሁ የእንግዲያ ክላስ እያላችሁ እንትን ተምትሉት አገራችን ያን ያለ አይደል በዘዴ ኑሮ በዘዴ መኖር አለባችሁ ማለት ነው። ቤት ትታሰሩ ኑሮ በዘዴ አድርጋችሁ ታሰሩታላችሁ። ገባችሁ? ለምሳሌ እንደዚህ በቃ አሁን ኤል ቤት ቢሆን እንደዚህ የግዲም 3 ክፍል ይመጣና በአንድ በኩል ደግሞ እንደዚህ እጥፍ የሚለው አንድ ክላስ ማለት ነው። አሁን ያችን የራሷ በር ስላላት ማከራየት ትችላላችሁ። እናንተ ሁለቱ ላይ ብትቀመጡ ራሳችሁን እንችላችሁ ሁለቱ ማከራየት ትችላላችሁ። ቢያንስ እንደው በቀላሉ 5,500 ቢከራይ በወር 3,000 ብር አላችሁ ማለት ነው እናንተ ማለት ነው። በእርግጥ 3,000 ብር ምንም ነገር ስንት 5 ሊትር ዘይት ነው አለ አይደለ? እንደዛ ነው ማለት ነው እህቶቼ። እና ግን ምንም አይደለም አሪፍ ነው ብዬ ነው ዝም ብሎ አለ አይደል የሌለው ሳለ አይደል። ስለዚህ 3,000 ብር ወይም 2,000 ብር 2,500 በወር ብታገኙ ጎኑ ላይ ተቀምጣችሁ ጎኑ ላይ ማለት ነው እህቶቼ። እና ለአሰራር አመች አድርጋችሁ ማሰራት አለባችሁ ማለት ነው እህቶቼ። እና እዚህ ላይ ደግሞ ህጋዊ ቦታ እስከ የቆየ መሬት 2.1 ድረስ ደርሷል ማለት ነው። 2.1 2.2 ቦራ ሜዳና ቢሻናቆ ማለት ነው። ቀጤ ደግሞ እስከ 1.4 1.5 ሆኗል ማለት ነው እህቶቼ። 1.3 አሁን እየጠፋ ነው። 1.3 እየተሸጠ ነበር 1.2 ምናምን ማለት ነው። እና ወደኛ አካባቢ ለአሁን ምሪት ስለሌለ ምሪቶች አሁን ላይ እየጨመሩ ነው። በ1.2 1.3 1.4 አሁን ጠፍተዋል። በቃ ከ1.4 ወደ ላይ ሆነዋል ማለት ነው እህቶች። እና ስንት ደረሰ ምናምን የምትሉ እህቶች ስላላችሁ ብዬ ነው። እና መስራት ያለባችሁ ኢትዮጵያ ላይ ቤት ነው። በቃ የቤት ኪራይ በዚህ ሰዓት ደርሷል። ዝም ብሎ 1,000 ብር የምትከራይ ቤት ትንሽዬ ክላስ ናት። ያቺም አፈር የሆነች ማለት ነው። ምንም ዲሾት ላላት ምናምን በቃ ግድግዳዋ የጭቃ ምናምን ከሆነ ማለት ነው። እና እንደዚህ ቀለምማ ትንሽ ተቀቡ ቤቱ ሊሾ ምናምን ከሆነ በ1,000 ብር አይከራይም ማለት ነው እህቶች አገራችን ላይ። እና ቤትም ያልሰራችሁ ደግሞ ጠንክራችሁ ብትሰሩ አሪፍ ነው። ደግሞ አላህ ደግሞ ታያሳካው ቀርቶ ታትሰሩ ብትቀሩ ተከራይታችሁ ዋናው ሰው ደህና መሆን ብቻ ነው እህቶቼ። ሰላማችሁ ብዝት ይበል። አሰላሙ አለይኩም ወራህመቱላሂ ወበረካቱ።